ይውላችሁ የብዙ ሰዎችን ዴስቲኒ እግዚአብሔር በትንቢት መንፈስ ይሰራዋል። አሜን። ጮክ በሉና የኔ ቀን ነው በሉ እስኪ የኔ ቀን። ከዛ በፊት ግን አስተምራለሁ። ስለ በረከት ነው ማወራው። ሃሌሉያ። እስቲ በረከት በሉ። በረከት ወይም ስለ ብሌሲንግ ነው ማወራው። እስቲ ባካችሁ በረከት በሉ። እና ይሄንን ትምህርት ካስተማርኩ በኋላ ማለት ነው አገልጋዮች ብትሆኑ፣ ነጋዴዎች ብትሆኑ፣ ሰራተኞች ብትሆኑ ይሄን ጸሎት እንድትጸልዩ አበረታታችኋል። አሜን። ኢየሱስ ጌታ ነው። ቆይ ስሙ። እሺ ይኸውላችሁ ብዙ ጊዜ በጣም ብዙ አቅም ያላችሁ ሰዎች፣ በጣም የተቀቡ፣ በጣም ፖቴንሻል፣ በጣም አይዲያ ያላችሁ ሰዎች፣ በጣም እግዚአብሔርን የሚፈልጉ የሚራቡ ሰዎች ብለው የሆነ ሲዝን ላይ ስታክ አድርገው መውጣት አቅቷቸው የሆነች እንትን ውስጥ ሆነው ወደ ተስፋ መቁረጥ ህይወት ውስጥ ከሚገቡበት መንገድ አንዱ ብዙ ነገር ስለ መንፈሳዊ ህይወታቸው ጸልየዋል። አንዳንድ ጉዳይ ላይ ግን ብዙ ጊዜ ወስዶ ስለማይጸልዩ በዛ ባልጸለዩበት የህይወት አቅጣጫ ነው በነገራችን ላይ ስትራግል የምናደርገው። እኔ በጣም ብዙ ጊዜ በነገራችን ላይ አይኖቼ እንዲከፈቱ ስለ መንፈሳዊ ነገር ጾም ጸሎት ገብቻለሁ። ክብር ለኢየሱስ ይሁን። አሁን ላይ ግን እየጸለይኳቸው ስላሏቸው ነገሮች የዛኔ ጾም ጸሎት አልገባውም። ምን ያደርጋል ነው ምለው ያኔ ራሱ በጣም ኦቨር መንፈሳዊ ስለሆንኩ በጣም ኦቨር ማለት ነው። ኦቨር ስለ አንዳንድ ጊዜ የሆነ ታይም ላይ ማለት ነው እግዚአብሔር ራሱ ማያውቀው ጽድቅ አለን። አያውቀውም እግዚአብሔር። እኛ ያለንን ጽድቅ እግዚአብሔር ራሱ አያውቀውም። ጌታ ፊት እኮ ነው የምነግራችሁ። እግዚአብሔር ራሱ መጥቶ እኔ ንጹህ ነኝ ማለት በዚህ በኩል እኔ ንጹህ ነኝ ብለህ ነው የምንከራከር። ለምን በሉኛ። እግዚአብሔር ጴጥሮስ ጋር መጥቶ ብላ አለው። አልበላም። በጣም ጽድቅ ነው፣ ጻድቅ ነው ማለት ሰውየው ጴጥሮስ በጣም ጻድቅ ነው፣ ከእግዚአብሔር በላይ ማለት ነው። እግዚአብሔር ራሱ የቀደሰውን ነገር እኛ እናረክሳለን። ለዚህ ነው ቤተክርስቲያን ውስጥ እግዚአብሔር የተቀበላቸው ብዙ ሰዎችን በመቃወም እድሜያችን ምንፈጀው። እግዚአብሔር ከተቀበላቸው ቆይቷል፣ ምህረት ሰጥቷቸው እየተጠቀማቸው ነው። እኛ ግን ለመቀበል አመታቶች ይፈጁናል። ምንድነው ኦቨር የሆነ እግዚአብሔር ማያውቀው ጽድቅ አለ የተገነባ፣ እኛ የገነባ ነው። እንደነ ጳውሎስ ያለ ጳውሎስ ሳውል በነበረ ጊዜ አይታችኋል። ለእግዚአብሔር ቀንቶ ነው እግዚአብሔር የሚያሳድደው። አሁን ስሙኝ። ስለዚህ አንዳንድ ጊዜ እግዚአብሔር መጥቶ ማለት ነው ይሄ ያስፈልጋል እያለ ነው በነገራችን ላይ እኔ አልፈልግም ምንለው እኛ። እንግዲያውስ መጽሐፍ ቅዱስ ሲናገር ደግሞ አልለመናችሁምና አልፈለጋችሁምና አላገኛችሁም ይላል። አሁን የሆኑ ነገሮች ለምንድን ነው አሁን በምንወደው አገልግሎታችን ላይ እንኳን እንዳንቀጥል ፈተና የሚሆኑብን? እግዚአብሔር በዛ በኩል እንዲያስታጠቅ መስበብን ማለት ይሄ የተበቀደሚያን 5 ቁጥር 18 እና ኢትሶ አሜዚንግ የማወራው ሐሳብ ሌላ ነው። በዚሁ ጨማምሬ እነዚህን ባወራም ማለት ነው። አረ ኢየሱስ ጌታን። አሁን በነገራችን ላይ አጀንዳዬን ኦልሞስት በዚህ በነገራችን ላይ እንዴት መሰላችሁ? አሁን የእግዚአብሔር ቃል እያጠናው ያለሁት ሃሌሉያ። ለምሳሌ በህይወቴ ውስጥ ሙሉ ያልሆንኩበት የህይወት ክፍሌ የቱ ነው ብዬ ራሴን ቼክ አደርገዋል። ማነክስበት ፓርቲ የቱ ጋር ነው? ስለዚህ የማነክስበት ፓርት ላይ በማነክስበት የህይወት አቅጣጫ ላይ የሚናገረውን መጽሐፍ ቅዱስ ለይቼ አጀንዳ ጥቅስ ብቻ አጀንዳዬን አወጣውና ስለሱ ብቻ አጠናዋል። ስለዚህ አሁን እኔ የሚያስፈልገኝ አሁን ምንድነው? በዛ ሳይድ ውስጥ ኃይልን መታጠቅ፣ ጉልበት ማግኘት። ክብር ለኢየሱስ ይሁን። ለምን የምታነክሱበት ፓርት ላይ እግዚአብሔራዊ የሆነ አስተሳሰብ ካላገኛችሁ በስተቀር ሰይጣን ያንን ፓርት ይጠቀማል። ሰይጣን ሁልጊዜ የሚጠቀመው ይሄ እግዚአብሔራዊ የሆነ ዕውቀት ባላገኝንበት የህይወት ክፍል ውስጥ ነው። ክብር ለኢየሱስ ይሁን። ለምሳሌ በጣም የምትወዱትና እግዚአብሔራዊ የሆነ ላይት ያገኛችሁበት በጣም ብርታታችሁ የሆነው ፓርት ሰይጣን ለመምታት የሚጠቀመው ብርታታችሁ ባልሆነው ፓርት ነው። ያ ብርታታችን ያልሆነው ፓርት ብርታታችንን ሰይጣን ለማስጣል የሚጠቀምበት ፓርት ነው። ኢየሱስን በነገራችን ላይ እንወደዋለን። አሁን አንዳንድ ሰው የጸሎት ህይወት በጣም ብርቱ የጸሎት ህይወት አለው። መቼ ይሄን የጸሎት ህይወት ሰይጣን ሊያስጠላው እንደሚችል ያውቃል። ለምን? ይህንን የፕሬየር ላይፉን ለመምታት በህይወቱ ውስጥ ምንድነው ዊክነሱ? ድካሙ ቤቱ ጋር ነው።
አረ ኢየሱስ ጌታን እግዚአብሔር ያልታጠቀበት መጽሐፍ ቅዱስ የእግዚአብሔርን ዕቃ ጦር በሙሉ ልበሱ አይደል ቢለው አሁን ሙሉ ያልሆነ ልብስ ጦሩ ያለበሰበት ያልታጠቀበት የህይወት ክፍሉ የቱ ጋር ነው ብሎ ሰርች ያደርጋል። ስለዚህ እዛ አቅጣጫ ላይ የእግዚአብሔር አስተሳሰብ የለንም። ስለዚህ እሱን ይመተዋል። ሃሌሉያ። ወይም ላይት ብርሃን አላገኘንም። ሄይ ከዚህ በፊት ምን ብያቸዋለሁ? ሜሴጅ ወይም መልእክት ሲያልፍ ሞገድ ነው፣ እንደ ላይት ነው። ሜሴጅ እንትን ላይ ሲል የሆኑ ፊደሎች አይደለም እየሮጡ መጥቶ እንትን ውስጥ የሚገባው ላይት ነው። አያችሁ የእግዚአብሔር ቃል ወይም መልእክት ላይት ያላገኛችሁበት የሆነ የህይወት ፓርታችን ላይ ሁልጊዜ ሰይጣን ጉልበታም ነው። ሰይጣን በነገራችን ላይ ጉልበታም የሚሆንበት እናንተ ህይወት ውስጥ ጉልበታም የሚሆንበት ብርሃን ያልበራበት ህይወት ነው። ምክንያቱም የሰይጣን ጉልበቱ እኛ አለማወቅ ነው። ደግሟል። ሰይጣን ኃይል የሚያገኘው በእኛ አለማወቅ በኩል ነው። ሰይጣን ጉልበትለሽ ኃይልለስ ፓወርለስ የሚሆነው ደግሞ እናንተ በተረዳችሁበት ወይም መረዳት ባገኛችሁበት ፓርት ሰይጣን ጉልበት የለውም። አጋንንት ጉባኤ ውስጥ የሚጮው ሲታይ እንጂ ስትቃወሙት አይደለም። በጅምላ አጋንንት ስንቃወም አጋንንት ብዙ ጊዜ አይጮውም። አረ ኢየሱስ ጌታ ነው። በጅምላ አጋንንት ስትቃወሙት ብዙ ህዝቡ በኢየሱስ ስም ወጋው ሲል አጋንንት ይጮሃል ብዙ ጊዜ አይጮም። ለምንድን ነው መናፍስትን መለየት ያለበት ሰው ሲወጣ ግን የሚጮህ? አጋንንት ካየኸው ነው የሚጮህ። አርሶ ጮህ አሜን በል። የሆነን ላይት እናገኛል። ስለዚህ ነው ይኸውላችሁ አጋር ለቅሶ ያበቃቸው ጊያዝም ለጸሎት የቀየረው ሲያይ ነው። እያቸው አሁን እግዚአብሔር ይኸውላችሁ ኤልሳ 10 የማያ ጠብ አይኔ የሚከፈትበት ነጥብ አላለው። አንድ ነገር ብቻ ነው። ይሄ ነጥብ ራሱ አይኑን አይከፍተውም። ስለዚህ ምን መሆን አለበት? ጌታ ሆይ አለ እና የባሪያን አይኖች ምን በለው ክፈት። ሲከፈት ራሱ ነው ወሬ የሚቀይረው፣ ራሱ ነው አስተሳሰብ የሚቀይረው። አጃጋዳባ አሁን ይኸውላችሁ ያሁኑ የለኝም ያሁኑ ፍርሃት የሚያበቃው ያየቀን ነው። ሪሶርስህን ስታይ በረከትን ማየት ስትጀምር እግዚአብሔር አይኖችን ሲከፍት ትዘግናለህ እንጂ አታለቅስ። ትዘግናለህ ድል ፈንታህን ብለሲንግን ትዘግናለህ። ስንት ሰው ከኔ ጋር ነው? በጌታ በኢየሱስ ስም እኔ በክርስቶስ ተባርኬያለሁ። በረከቴን እዘግነዋለሁ። አሜን። አዲስ ኪዳን በነገራችን ላይ በዋናነት ጸሎቱ በነገራችን ላይ የለህም የሆነ ቀን ላይ ይመጣል የሚል ጸሎት የለም ወይም የሚል መጽሐፍ ቅዱስ ሳይሆን አዲስ ኪዳን አለ። የሚያስፈልግ ግን ማየት ነው። የመረዳት ባለጠግነት እንዲኖር፣ ዕውቀት እንዲኖር፣ አይኖች እንዲበሩ። አረ ይብራ ዛሬ አይኖች እንዲከፈቱ እግዚአብሔር የልቦና አይኖቻችሁን እንዲያበራ አሁን አለ። ምንድነው ያለ ብርሃን ማየት። ዛሬ በኢየሱስ ስም ገንዘቤን አየዋል። አጃጋዳጋዳባ ዛሬ ግን ጤንነቴን አየዋል። ዛሬስ ቢሆንላችሁ ሞገሴን አየዋለሁ። እማቃ ማየት ያየቀን ተወስደዋል። ይህን ቃል በጣም ስለገረመኝ ነው እና አንብበው። ራታካታ መክብብ 5 ቁጥር 18 ሻባ የሰው ዕጣ ይህ ስለሆነ የሰው ይኸውላችሁ በምድር ላይ የሰው ዕጣ ወይም እድል ፈንታው ይሄ ነው። መልካም ነገር ከሰማይ በታች ያየሁት መልካም ነገር የድሮ እንደዛ የሚለው የመጀመሪያውን ትርጉም ያለ ምን እንደሚለው የመጀመሪያው 18 ቁጥር 18 እነሆ እኔ ያየሁት መልካምና ምን ያለ ነገር። ባዩ ማን ነው? ሰለሞን በጣም ባለጠጋ የነበረ ሰው፣ በጣም የተሳካለ ሰው ነው። ይሄን እያለ እኔ በምድር ላይ ከንቱ በማለት የሚታወቁ ሁሉ ከንቱ ነው ያለ ሰው ነው። እኔ በምድር ላይ ያየሁት መልካምና የተዋበ ነገር በጎ ነገር አለ። እሺ ምንድነው ይሄ በምድር ላይ መልካምና የተዋበ ነገር? እሺ እግዚአብሔር በሰጠው በጥቂት ዘመኑ ሰው ማለት ነው። እኛ የሰው ልጅ እግዚአብሔር በሰጠው በጥቂት ዘመኑ ከፀሐይ በታች በሚደክምበት ነገር እርካታን ያገኝ ዘንድ ደስታን ያገኝ ዘንድ መብላቱንና መጠጣቱ መልካምና ተገቢ መሆኑን ተገንዝቤያለሁ። መብላትና መጠጣቱ ተገቢ መሆኑ ወይ መልካምና ተገቢ መሆኑ ምን ብያለሁ? ተገንዝቤያለሁ። ቁጥር 19 እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ እግዚአብሔር
እግዚአብሔር ካሞን እግዚአብሔር ለሰው ባለጠግነትንና ሀብትን መስጠቱ ምን ማለቱ? መስጠቱ ኦልሬዲ መስጠቱ። አሁን መልካሙ ነገር በምድር ምንድን ነው? እግዚአብሔር ባለጠግነትና ሀብትን ለሰው መስጠቱ። ከዛስ እንዲደሰትበትም ማስቻሉ አያውን ግራ እንዲጋባኝ አይደለም እንዲደሰትበት ማስቻሉ። እሺ እጣውንም እንዲቀበልና በስራውም እንዲደሰት ማድረጉ እንዲደሰት ማስቻል። እጣውን ማለት ያኛው ደግሞ እድል ፈንታውን እንዲወስድ በኢየሱስ ስም ዛሬ እድል ፈንታን ታነሳዋል። አጃካታ ካራ ዳጋባ እድል ፈንታውንም እጣውንም እንዲወስድ እድል ፈንታውን ማስቻሉ። ከዛስ በስራው እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው። ይህ የእግዚአብሔር ምንድነው? ስጦታ። ኦኬ አዲሱ መደበኛ ትርጉም ምንድነው? ይኸውላችሁ እድል ፈንታውን ይወስድ ዘንድ በስራውም ደስ ይለው ዘንድ በድካሙ ውጤት ሐሴት ያደርግ ዘንድ ማሰልጠኑ ይላል። ማሰልጠኑ ወይም ማስተማሩ ስጦታ ነው። ምን ማለቱ? ማሰልጠኑ። እስቲ በሉ ጮክ በሉ። ኦኬ አሁን ያው ሀብትንና ባለጠግነትን መስጠቱ በምድር ህይወት በእጆቹ ስራ ወይም በድካም ደስ እንዲሰኝ ማስቻሉ። ከዛ ማስተማሩ ማሰልጠኑ ይሄ ስጦታ ነው። ምን እንደገባኝ ልንገራችሁ። ሰው በጣም ግራ በገባበት የጉስቁልና ህይወት ለመኖር የሚገድበት ዋና መቱ አሰልጣኝ አለመስማቱና ለመሰልጠን እምቢ ማለቱ ነው። ለመሰልጠን ዝግጁ ከሆናችሁ ሀብት ስጦታችሁ ነው። አሁን አልሰለጥንም ስትሉ ነው በሆነ የህይወት ምዕራፍ ውስጥ ለመኖር የምትገደዱት። እግዚአብሔር ምንድነው የሚያደርገው? አንተን ያሰለጥንሃል። ለምንድነው የሚያሰለጥን? ፒክ እንድትወስደው። አያው ሰርቶታል፣ መስጠት ሰጥቶታል፣ ብለሲንግን ሰጥቶታል፣ ሀብትን ሰጥቶሃል፣ መከናወንን ሰጥቶሃል፣ ጤንነትን ሰጥቶሃል። በነገራችን ላይ ጤንነት ሰጥቶኛል፣ ግን ጤንነትን እንድትመገበው ያሰለጥንሃል። አሁን ጤንነትን እንድትመገበው የሚያሰለጥንህን አምላክ ምናምን ካልክ ነው ችግሩ። ብዙ ጴንጤ ለመሰልጠን ስላልፈለገ ነው። ገና ላሰልጥን ብለህ ትምህርቱን ስትጀምር ራሱ ኮሜንት ላይ ገብተህ ማየት ነው ያለብህ። የሚቀጥለው ሳምንት እንዴት እንደሚሳካላችሁ አስተምራለሁ ካልክ የብልጥግና አስተማሪ የሚል ምንድነው ኮሜንት ትገባል። አይሰለጥንም። አይ ችጋር እንደ ወንበዴ ይመጣባል የሚለው ለዚህ ነው። አልሰለጥንም ነው የምትለው፣ ችጋር እንደ ወንበዴ ይመጣባል። አሜን። ስሜት የለኝም፣ ቤት የለኝም፣ ሚረዳኝ የለኝም ስትል እግዚአብሔር ከሰማይ በነገራችን ላይ እነዚህ ሁሉ ኤክስ በሉ። ለምን አትሉ ባሏ ካሞን ይውላ ላልተሰራል ጉዳይ ነው እንዲህ አይነት ምክንያት የሚሰራው። ይሄ አይሰራም። ለምን? እግዚአብሔር አንተን ሲፈጥር እነዚህን ሁሉ አንተ ውስጥ አስቀምጧል። አይ አም ብለስ ጮክ በሉና እኔ ተባርካለሁ ብለስ በክርስቶስ ደግሞ እነዚህ ሁሉ እኔ ውስጥ ገብተዋል። ምንድነው ግን ችግሩ? ለማንሳት መሰልጠን አለብህ። ለመጠቀም መሰልጠን አለብህ። ኃይልን ለመግለጥ መሰልጠን አለብህ። ይኸውላችሁ እግዚአብሔር በክርስቶስ የትንሣኤውን ኃይል አንተ ውስጥ አስቀምጧል። ኖርማል ግን ሰው ሆነ መኖር ትችላለህ። ስትሰለጥን ግን ኃይልን ትገልጣለህ። ተከማቸውን ሀብት በአግባቡ እንድትገልጡትና በትክክለኛ ቦታ ላይ ኃይላችሁን በትክክለኛ አቅጣጫ ላይ እንድታውሉት የሚረዳ ነው። ሰው ካልሰለጠነ በጣም ጉልበታም ሰዎች ካልሰለጠኑ የሚያሸንፉ ይመስላችኋል? አሁን ዝም ብሎ ማለት ነው ሰው ብረት ድንጋይ ገብቶ አሸዋ ገብቶ እንዲህ ያሉ ሰዎች አላገኛችሁ? እመኑ የሰለጠነ ሰው ጋር አንድ ሰከንድ ላይ ቆዩ ይችላል። ቀጭን የሆነ የሰለጠነ ሰውዬ ቀጭን እንዲህ ያለው ሰው እግዚአብሔር እኮ ነው የምላችሁ። ለምን ይሄ ሰውዬ ኃይሉን በነገራችን ላይ በእውቀት አላከማቸው። ዝም ብሎ ነው የከመረው። ኃይል እኮ አለው። ቢዝ እኮ ይወራል። አያዝልህም። የሰለጠነ ሰው ደግሞ አያዝልህም። ሀብትም እንዲህ ነው። መጽሐፍ ቅዱስ እንደ ንስር ክንፍ አውጥቶ ይበራል ነው የሚለው። ይሄ ክንፍ አውጥቶ እንደ ንስር የሚበራውን ሀብት እንዴት አድርገህ የራስህ ታደርገዋል? ስትሰለጥን ግን ያንተ ይሆናል።
ምንድነው የሚለው መሰለህ? ሀብት ገንዘብ ነው። ሀብት አለ አትፈልግ ከዛ ምን እንደ ንስር ክንፍ አውጥቶ ይበራል ይልና ነገር ግን ይላል ሐሳብን የመግታት ጥበብ ይኑር ይላል። አይምሮን የመቆጣጠር ጥበብ ይኑር ማለት ነው። ሐሳብን የመግታት ማለት አስተሳሰብን ማኔጅ አረክ ማለት ሀብቱ አንተ ጋር ነው እንጂ አንተ እሱ ጋር አትሄድ። ሐሳብን የመግታት ጥበብ ምንድነው? ፍላጎት መግታት። ሁሉም የኔ ነው አትበል። ሁሉም ጋር አትጓዝ። ኃይል ይበተናል። ሐሳብን የመግታት ጥበብ ቢኖር ያ የሚበራው ንስር አንተ ቤት ይታሰራል። አንተ ቤት ይኖራል። እየበረረ አንተ ቤት ይገባል። ይኸውልህ የትንቢቱም አገልግሎት ያምራል። ከዛ የፓስተርነት አገልግሎትም ያምራል። መዘማሪ ከፈመሰ ዘማሪም ያምራል። ንግዱም ያምራል። ወንጌላዊነቱም ያምራል። ኤቭሪቲንግ ሐሳቡ እየተከፋፈለ ይኸውላችሁ ብዙ ሰው ማያውቀው አንዳንድ ሰዎች አይታችኋል። ምንድነው እሱ እንደ እንትን ብቻ ነው እንደሚያወራው የምትሏቸው ሰዎች አይታችሁ ከሆነ ስኬታማ ናቸው። ለምን? አንድ የተሰጣቸው ዳይሬክሽን ላይ ፎከስ አድርገዋል። ለዚህ ነው ሰክሲድ የሚያደርጉት። በገንዘብ ነው የቀባኝ ካሉ በዛ ላይ ፎከስ አድርጎ ሲናገር ሰው ይተቻቸዋል። አንተ ማታውቀው ሰውየው ግን ይሳካለታል። ለምን? አንድ ሳይድ ላይ ነው ኃይሉን እያፈሰሰ ያለው። አንድ ላይ ነው ፎከሱ፣ አንድ ነገር ላይ ነው። ማራዳባ አሜን። ሐሳብን የመቆጣጠር የመግታት ይሄ ማለት የመሰለ እግዚአብሔር ሲያሰለጥናችሁ ወዳጆች ባካችሁ አጠገባ ያለው ሰው ያዙት። በጌታ በኢየሱስ ስም በሉ። በል እንትን አታስታምሙት። ተቆጡትና በሉ። ፊታችሁ ይቆጣ። አረ በጌታ በኢየሱስ ስም በሉ። በጌታ በኢየሱስ ዛሬ እግዚአብሔር ሊያሰለጥን ይፈልጋል። እግዚአብሔር ሊያሰለጥን ይፈልጋል። ከሰለጠንክ በሉት፣ ከተማርክ በሉት፣ ሀብት አንተ ቤት መኖር ይጀምራል። ሞገስ አንተ ቤት መኖር ይጀምራል። አሜን በሉ ባካችሁ። መሰልጠን እምቢ ያልክ እንደሆነ አንተ እሱን ለመያዝ እየሮጥክ እርሱ ግን እየበረረ እድሜ ልክ ከኋላው ነህ። እንደዛ ይል መጽሐፍ ቅዱስ። በረከት ያሳድድሃል። የሆነ ነገር አንተን ነው የሚፈልግህ። ጮክ በሉና እኔ በሉ ባካችሁ የተባረኩ ሰው ነኝ። ራካዳባ ሸበከተለባ ሩታ ዴኬስኮቫ። ክብር ለኢየሱስ ይሆን። ክብር ለኢየሱስ ይሆን። በህይወታችሁ አንድ መዘንጋት የሌለባችሁ ነገር ልንገራችሁ። የሆነን ነገር ከገፋችሁት፣ የሆነ ጊዜ ባለማው ከገፋችሁ የፈለጋችሁ ቀን በቀላሉ ወደ እናንተ አይመጣም። በጣም ዋጋ ያስከፍላል። ብዙ ሰው ትዳሩን ገፍቷል በጊዜው። ብዙ ሰው ፋይናንስን ገፍቷል። እድል ፈንታውን በሮችን ገፍቶ ስራ በሮችን እንኳን ብዙ ሰው ከፍቶ ለምሳሌ ይኸውላችሁ ሀበሻ መሰረታዊ ችግሩን ልንገራችሁ። ወገውላችሁ እግዚአብሔር ምስክር ይኸው ስራ ሲያጣም ያለቅሰው ሰውዬ ሙያተኞችን እንዴት እንደሚያስጨንቁ እንዴት እንደሚያሰቃዩ ይቀልዳሉ። ይኸውላችሁ ከፍ ያሉ ሀገራትን አይተዋል። ስራ እያንዳንዱ ነገር አክብረዋል። ምክንያቱም ለሰው ሀብቱ ትጋቱ ነው። ቻይና ይኸውላችሁ ትንሹ ትልቁ ብላ ይኸው ከፍ ያለ ይኸው ፈጠራ ምናምን አይተሃል። ያከበረችው ነገር እና ያከበራት ሀበሻን ይኸው በመከራ ለምኖ እንትን ቤት ይቀጠራል። ከአንተ ይኸውላችሁ ከካፌ በሉ ከትልቅ ስራ ከሙያ እስከ ቤት ሰራተኛ ከየትና ከየት ሀገር ያን ስራ ፈልጎ መጥተው ስራውን ግን ይቀልዱበታል፣ ያሰቃዩዋል። ተንኮል፣ ክፋት። ለዚህ ነው የሆነ ሰው አለመለወጡ አለመቀየሩ ስታይ ሳምቲንግ እግዚአብሔር ለምን ግን እቺ ሴት ቁጥሩ ሰው ናት፣ ለምንድን ነው ግን ጌታ ማይጎበኝ? አይደለም የገፋችሁ ነገር አለ። ገፍታው ነው እንጂ እግዚአብሔር ክፉ አይደለም። ገፍታው እንጂ እግዚአብሔር ክፉ አይደለም። አረ ኢየሱስ ጌታ ነው አለ። የሆነ ሲዝን አለ ትዳር እግዚአብሔር ወደ ህይወትሽ የሚያመጣበት። ትገፋለህ ዝም ብለህ ግን ስትመርጥ ስትገፋው፣ በተለይ ትክክለኛውን ባልማ እንዴት እንደምንገፋው ሚስቶ ባሎችም እንደዛው። ኢየሱስ ጌታ ትክክለኛው ሰው ጅል ነው። ለሆኑ የሆነ ሰው ትክክለኛው ሰው ትክክለኛው አፍቃሪ ትክክለኛው ሰው ጅል ነው በቃ። አረ ኢየሱስ ጌታ እንትን አለብህ ትሉታለህ። ከዛ ቀዌውን ደግሞ ይሄ ቀዌው ለምንም አይጠቅመው ጮሌ ምላሱ ምናምን ክብር ለኢየሱስ ከሱ ጋር ትለጠፊያለሽ። ከዛ ላይፍሽን ዘርፎ ህይወትሽን አበላሽቶ ይሄዳል። ከዛ ስትይ ሲዝኑ ላይ ስትይ የና እድሜ መሸምጠጡ አይቀርም። እድሜ ሸምጥጦ ሁሉ ነገር ሸምጥጦ ደም ግባት ሸምጥጦ ያ አሜን ቆዳ ተሸብሽቦ ሽቦ ከዛ ምን ታደርጉ
አለ። በሲዝኑ ላይ ነው እግዚአብሔር ያንዳንዱን ነገር የሰጠው። ሄዷል። ከዛ በየጸሎት ቤት መዞር ትጀምራል። በየጸሎት ቤት የእግዚአብሔር ሰው ትዳር እምቢ አለኝ ጸልይ። እመኝኝ እምቢ ብሎ አይደለም፣ እምቢ ብለሽው ነው። እምቢ ብሎ እምቢ። ገንዘብም እንደዛው። ኢየሱስ ጌታ ነው። ብዙ አገልጋዮች፣ ብዙ ክርስቲያኖች እንደኔ ከኔም ጨምሮ የተቸገር ነው ማለት ነው። የሆነ ሰዓት ላይ እግዚአብሔር ሊያሰለጥነን ሲፈልግ እምቢ አለ። ኢየሱስ ጌታ ነው አለ። የሆነ ቸርች ውስጥ አጉል እግዚአብሔር ማያውቀው ጽድቅ የተገነባ ከዛ ያን ነገሩና ኦቨር ደግሞ በቃ ችግራችን እኮ ሌላውን ለመኮነን መጣራችን እኮ የራሳችን ኑሮ አንኖርም። አሜን። እኔ እኮ የወንጌል ቅን ነው ነፍሴ ተቃጠለች ነው እና እሷን በቃ ለመኮነን እግዚአብሔር ፊት ለማስኮነን ለማስጠቀር ነው የምንጸልየው። ሄደ ጌታ ሆይ አንተን ነው የምፈልገው አንተን ይላል ጌታ። ደግሞ ኧረ እባክህ ይላል። ከዛ አንተን ነው የምፈልገው እያልክ አንተ እሷን ለማስቆጠር ለማስጠቆር እየሞከርክ ሚሳካላት ግን እሷ ናት። ምን እንደሆነ አይገባህም። ለምን እሷ ማለት ነው ቅናት የምትወደውን አባቷ ጋር ሲሪ በግራ በቀኝ በኩል አይመጣም። አንዳንድ ሰው በቃ እኔ ጌታ ሆይ መባረክ ፈልጋለሁ በግልጽ ነው የሚጸልየው። ጌታ ሆይ ምርጥ መኪና ነው መንዳት እንፈልገው በግልጽ ነው የሚጠይቀው። እዚህ ጋር ደግሞ ታስታምመዋለህ። ቢመጣም እንኳን ቸርች ነዳ ህዝብን የቸርች ህዝብ ነው ምጭንበት ትላል። አንድ ቀንም ለማጭ ነው። ቤት ብትሰጠኝ የቤት አገልግሎት የቤተ ክርስቲያን ምንድነው ይሄ የቤት ለቤት ፕሮግራም እንዲደረግ አደረገዋለሁ ትላል። ማን እግዚአብሔር ልብን የሚያውቅ አምላክ ነው። እግዚአብሔር ድምጽ አይሰማም። ይሄ ቶኑን አይደለም የሚሰማው። እግዚአብሔር ልብ ነው የሚሰማው። እግዚአብሔር ከሰማ ኧረ እባክህ ይላል። ልብን ማላውቀው መሰለ። ኢየሱስ ጌታ ነው። ሲጮክ በሉና በረከት በሉ። ሄይ በተመሳሳይ ዘዳግም ምዕራፍ 8ን በቀደም ያልኳችሁ ምንድነው የሚለው? እግዚአብሔር አለ ሀብትን እንድትከማች ዘንድ ኃይል ሰጥቶሃልና። ሀብት ምን ለማድረግ ለማከማቸት ምን ሰጥቶሃል? ኃይል ሚለው ይሄ ማሰልጠንና ኃይል አንድ አይነት ነው። ምንድነው ኃይል ማለት? እግዚአብሔር አይምሮን ያሰለጥነዋል። ራዳካሸዴ ለቤሪኮ ሳባላካታ ከሰው ኋላ እንዳትቀር ያሰለጥነሃል። ራስ እንድትሆን ያሰለጥነሃል። ምድሪቱን እንድትቆጣጠር ያሰለጥነሃል። ጮክ በሉና ጆሮዬን እሰጠዋለሁ በልሽ። እኔ አሁን የሆነን ሰው እኮ እያነቃሁት ነው። ኢየሱስ ጌታ ነው። ወደ ኋላ አልሄድም። አንተ በህይወቴ ውስጥ የኋላዬት አልሄድም። አንተ ውስጥ ኢየሱስ ፈጥሮታል። አንቺ ውስጥ ተቀምጧል። ስሙኝ፣ እኔ ልባርካችሁ። አረፍ በሉ። አሜን። የእግዚአብሔር ሰው እንደ እግዚአብሔር ሰው ትሰሙኛላችሁ። ሊባሆስ እንዲህ ልበላችሁ፣ በጣም ይሄ ፈዛዛ ሃይማኖተኛ እንዳትሆኑ። አንተ ስፒሪቹዋል ማን፣ አንተ መንፈሳዊ ሰው ነህ፣ አንቺ መንፈሳዊ ሰው ነሽ እንጂ ሃይማኖተኞች አይደለንም። ሃይማኖት ፈዛዛ ነው የሚያደርገው። ሃይማኖት ፖቴንሻልን ይገላል፣ አቅምን ይገላል፣ ፓወርለስ ያደርጋል። ለምን? ሃይማኖት ከውስጥ እንዳትኖር ያደርጋል፣ ከውጭ እንድትኖር ነው የሚያደርገው። ድራማቲካል ኢፖክራት፣ የሃይማኖት ባህሪ ኢፖክራት ይባላል። ቲያትረኛ ማለት አርት ነው የሚሰራው። ብዙ ድሃ አርቲስቶች በድራማቸው ላይ ምርጥ መኪና እንደሚነዱት እሱ ማለት ነው የሃይማኖተኛ ላይፍ። የእውነት አይደለም። የሰውን ፊት እግዚአብሔርን ፊት የእውነት አይደለም። ሃይማኖት ወጋው። አዲሶቹ አሜን በል። አንተ ይሄን እያየ ትመጣና አጉል ስዕል በእናትህ የእውነት መኖር ጀምር። ኢየሱስ ጌታ ነው። አሜን። መስመር ሆነ ለመኖር ራስን ለምን ታስጨንቃለህ? ስቃይ እሱ አባቴ ነው። አሜን አሜን። ዘና ብዬ ዛሬ ጌታ ሆይ ዛሬ ማለት ነው መብላት እንፈልገው ምንድነው እዚህ ከተማ ጥሩ የሚባለው ሆቴል ወይ ኖራ ነው መብላት ፈልገው። በቃ ጌታ ሆይ ኖራ ነው ፈልገው። ብር የለም እኮ እኔ ኖርማል ቤት መብት ነው። ብዙ ሰው የሚበላውን አጥቶታው ተብላጎና አጉል ጻድቅ አትሁን። ለምን ያልኩ ምን መሰለ? ብዙ ሰው የሚበላው አጥቶ ሚላው ሰውዬ የሚበላው ብሩ ቢመጣ አያደርገውም። በቃ ዝም ብለህ ውሸት ነው የምትኖረው አያደርገው። እሑድ ጠዋት ሳስተምር ሰምታችኋል አይደል? በጣም ብዙ ሰው ገንዘብ እስከጁ እስኪመጣ ድረስ በልቡ ያካፍላል።
ብዙ ጊዜ በሐሳብህ ይሄን ያህል ሚሊዮን እጄ ላይ ቢገባ ለቤተክርስቲያን 20 ሚሊዮን እሰጣለሁ ብላ አታውቅም? በጭንቅላት ለእንትን 100 ሚሊዮን እሰጣለሁ ለፓስተሬ በተለይ ትላለህ። ከዛ ልክ ብሩ ሲመጣ ስልኬን እንኳን አታነሳውም፣ እንኳን ልሰጠኝ። ለምን? ቸርነትህ ብሩ እስኪመጣ ነው። ስለዚህ የምታካፍለው በባዶ እጄ ነው፣ በሐሳብ ነው። ስለዚህ ገንዘቡ ሲመጣ ገንዘቡ ያስብልሃል። በቃ እሱ ነው ችግሩ። ፓወር ስላለው ያስብልሃል። እሱን ሐሳብ ካሸነፍክ ነው ከእግዚአብሔር ዘንድ ዋጋ የምታገኘው። ልክ ገንዘቡ እጅ ላይ እንደመጣ ሐሳብ ይሰጣል። አንተ ራሱ እንደ ራእይ ብለህ እንትን ላይ የጻፍከውን ሁሉ እንዳታደርግ ያደርጋል። ለዚህ ነው ብዙ ባለጠጋ የሚሆኑ ሰዎች ይሄንን ሐሳብ ያሸነፉ ሰዎች ናቸው። ጌታ ፊት ኮን ይሄን ሐሳብ ያሸነፉ ሰዎች ናቸው ምድር ላይ ትልቅ ቦታ የሚይዙት። እንቱ ገንዘቡ ከመምጣት በፊት የሆነ የሚያስቡ ከዛ ሲመጣ እንዲያርግ ሲል ኖ ለዚህ ፐርፐዝ ነው ማውለው ብሎ የሚሉ ሰዎች ናቸው። አያችሁ ምድር ላይ የሚያሸንፉት። በቤተክርስቲያን ውስጥ በጣም ብዙ ሰው ቸር ነው። እኔ አሁን እንደዚህ ሲያዩኝ ቸርች ውስጥ እንዲህ ስንጠይቅ ምን አለ እኔ ገንዘብ ቢሰጠኝ እኮ እኔ ጌታ ኢየሱስን ነግራችሁ ፓስተሬ ሁለተኛ ገንዘብ አይጠይቅም ትላል። ልክ ገንዘብ እጅ ላይ እንደመጣስ ግን ምንድነው? ቆይ እዚህ ቤት ምን ሊያረጉት ነው? ምን ይመጣል ጅቅላ ያያው ገንዘቡ ሲያስብልህ ማይንድን ዳይቨርት አድርጎ እያሰበልን። ወዳጆቼ ነቢያችሁን ገንዘብ ላይ አታስቀምጡ። ነቢያችሁን እግዚአብሔር እጅ ላይ አስቀምጡ። ክፉ ቀን ብላችሁ የምታስቀምጡት ብር ክፉ ቀን ይጠራል። ተው አውጡት። ክፉ ቀን ብላችሁ አታስቀምጡ። ለሆነ ሚሽን ግን አስቀምጡ። ለሆነ ዓላማ አስቀምጡ። ክፉ ቀን ቢመጣ ልጆቼ ቢታመሙ እንደው በቤቴ የሆነ ነገር ቢፈጠር ልጄ ድንገት ቢታመም ማሳከም። አንተ ለልጅ በሽታ ተተነብያለህ። ምን ሆነ ነው? ከዛ እግዚአብሔር ምስክሬ ነው ያን ገንዘብ በሽታ ብቻ ነው የሚበላው፣ ሌላ ነገር አይበላው። አትሰጥም ለሌላ ፐርፐስ። ቻርች ከተለ ቻር ወረረ በአገርና በሚስት ነው የምትለው። ገና ያችን ገንዘብ ጌታ ራሱ ተናግሮ የሆነ ለሆነ ነገር ያስቀመጥካት አለ ጌታ አምጣ ይልሃል ቢል በሽታ ለበሽታ አስቀመጥኩትም እሺ ቆይ እመጣለሁ። እግዚአብሔር ዛሬ ኃይል ይሰጣችኋል። እስቲ ጮክ በሉና ኃይል ይሰጠኛል በሉስ። ስለ በረከት አይደል እያወራን ያለ ነው? እስቲ በረከት በሉስ። ይኸውላችሁ በረከት የሚለው ቃል በመጽሐፍ ቅዱስ ውስጥ ከ500 ጊዜ በላይ ተጽፏል። አሁን ስለ በረከት ባይብል ለካ አሁን የሆነ ሰው የሚሽኮረመመውን ነገር መጽሐፍ ደጋግሞ አውርቶታል። ስለ ገንዘብም ስታወራ የሆነ ሰው በጣም ይሽኮረመማል አይደል? ኢየሱስ ራሱ ስለ ገንዘብ በጣም ብዙ ጊዜ ነው ያወራው። በጣም ብዙ ጊዜ ሆይ እግዚአብሔር በነገራችን ላይ እየፈራኸው አጉል እንትን እያልክ እንድትኖር አይደል፣ አውቀኸው እንድትገዛው ነው የሚፈልገው። አውቀህ እንድትሰለጥንበት ነው የሚፈልገው። በረከት በሉ እስኪ ድገሙ። በረከት በመጽሐፍ ቅዱስ ውስጥ ከስንት ጊዜ በላይ ብያቸዋለሁ? ከ500 ጊዜ በላይ ተጽፏል። ከ500 ጊዜ በላይ ተጽፎ ይገኛል። በረከት ሀብት፣ ገንዘብ ወይም ረጅም እድሜ ብቻ አይደለም። በረከት ሀብት፣ ገንዘብ ወይም ረጅም እድሜ ብቻ አይደለም። በመጽሐፍ ቅዱስ በረከት ማለት የእግዚአብሔር ሞገስ መገኘት፣ ኃይል ጻፉት። በመጽሐፍ ቅዱስ በረከት ማለት የእግዚአብሔር ሞገስ መገኘቱ፣ የመገኘቱ ኃይል ወይም መገኘቱ ወይም ኃይሉ ህይወትን እንዲያፈራ የሚያደርግ ኃይል፣ የማፍራት ኃይል ወይም የፍሬያማነት ችሎታ። ቃል ወድጄዋለሁ። እስቲ በሉ የፍሬያማነት ችሎታ። አዳባሮስ ይኸውላችሁ የእግዚአብሔርን በረከት ስታገኙ የማፍራት ችሎታ ነው የምታገኙ። ኤቭሪ ዳይሜንሽን ፍሩትፉልነስ በህይወት ላይ ይመጣል። በረከት በሉ የማፍራት በሉ ችሎታ ነው። ስለዚህ አሁን እግዚአብሔር ባረከ ወይም ተባርከናል ስንል የማፍራት ችሎታ ተቀብለናል ማለት ነው። በሌላ አማርኛ ፋይናንሻሊ፣ ስፒሪቹዋሊ፣ ትዳሬ፣ ህይወቴ፣ አገልግሎቴ ያፈራል። ወሰን፣ ግድብ፣ ገደብ፣ ሊሚቴሽን፣ ይሄ ሪጀክት ጥብብ ማለት የኔ አይደንቲቲ አይደለም።
አያም ብለስ ስንል በነገራችን ላይ የማፍራትን ችሎታ ወስጃለሁ። የትም ብገባ አፈራለሁ። የትም ብገባ እኔ አሸንፋለሁ። የትም ብገፋ ሞገስ አለኝ። አያችሁ፣ የትም ቦታ ሄጄ እኔን ሰው ሪጀክት ማድረግ አይችልም። እኔ ሁለተኛ ምርጫቸው ሊያደርጉኝ አይችሉም። አራተኛ አምስተኛ ምርጫቸው ሊያደርጉኝ አይችሉም። እና አያም ብለስ የተባረከ ሰው ቁጥር አንድ ተቀባይነት ያለው ሰው አሜን። አትራክቲቭ ነው፣ ይስባል፣ ሞገስ አለው። ስለዚህ በረከትን ስናወራው በአንድ ሳይድ ብቻ አይደለም እያወራን ያለ ነው። በረከት ኃይል ነው። የእግዚአብሔር የመገኘቱ ግርማ ነው። የእግዚአብሔር ኃይል ነው፣ ሞገስ ነው። አንድ ሰው ጮህ አሜን በላይ። ውበት ነው፣ ደም ግባት ነው፣ የማፍራት ችሎታ ነው። በጌታ በኢየሱስ ስም ስልጣን ዛሬ ማታ ምን ላይ ነው የተሰማራኸው? የማፍራት ኃይል አገኛች። ይኸው እግዚአብሔር ዘፍጥረት ላይ እንዴ አዳምና ሔዋንን ባረካቸው። ምን ማለት ነው? እንዲህ አላቸው፣ ብዙ ተባዙ፣ ምድርንም ምን በሉ ሙሉ። ኦኬ፣ ብታምኑም ባታምኑም አሁን ምንዋለደው ወንድና ሴት ስለተኛ አይደለም። ይሄ የበረከት የእግዚአብሔር ባርኮት በአዳም ላይ የተነገረው እግዚአብሔር አዳምን ባረከው ነው የሚለው። አሁን እግዚአብሔር አዳምን ባረከው። ለዚህ ነው አንድ ወንዴ ዘር በግንኙነት ሰዓት በሚሊዮን በቢሊዮን የሚቆጠሩ ዘሮች ባንዴ በነገራችን ላይ በቢሊዮን የሚቆጠር እንቁላል ቢዘጋጅ በአንድ ጊዜ በቢሊዮን የሚቆጠር ልጅ ሊወለድ ይችላል። አንዳንድ ጊዜ መንታ ምናምን ሲወለድ 10ም ተወልዶ ያውቃል። አንዳንድ ቦታ ላይ 2ም 3ም ይወለዳል። የተዘጋጀው እንቁላልና ፍሬውን ያገኘ እንቁላል 2 ወይም ስለተዘጋጀ ወይም 2 ፍሬ አንድ እንቁላል ላይ ሲገባ ተመሳሳይ አይነት ሰዎች የሚፈጠሩበት ምክንያት እንጂ አንድ ጊዜ አይገርምም። በአንድ ወንድ ዘር በቢሊዮን የሚቆጠር ሰዎች አሉት። ማይ ጉድነስ ሰው ናቸው እነዛ ሁሉ። እኔ አንተን የሚመስል ሰው ነው። አይገርምም? ይሄን ያለ አንተ ሰውዬ እኔ ብቻዬን ነኝ የሚለው ሰውዬ ይሄ ሁሉ ነው። ምን ገብቶሃል? ሰው የለኝም ጌታው የሚለው ሰውዬ ቢሊየን ነው። ስለዚህ ለዚህ ሰው የሚያስፈልገው ምንድነው? በረከቱን መረዳት፣ በረከቱ በህይወቱ ላይ ፈንክሽን እንዲያደርግ ዕውቀትን ማግኘት። ቶክ በሉና እንዲበሉ ተባረክ ያለው ብርስ። ስለዚህ አሁን ሰዎች በሚገናኙበት ጊዜ የተገናኘ ሁሉ እንደማይወልድ የምታውቀው ለዚህ አንዳንድ ሰዎች ከርሱ ውስጥ ተጽዕኖ ውስጥ የሆኑና ልጅ እንዳይወልዱ ማጸናቸውን ይቆልፋል። ስለዚህ አሁን ሰው እንዲባዛ የሚያደርገው እግዚአብሔር የተናገረው የበረከት ቃል ብዙ ተባዙ የሚለው ባርኮቱ ባረካቸው ይላል። ከዛ ይሄ ምን ሰጣው ማለት ነው? ለሁለት ወንድና ተለያየ ስጦታ ላላቸው ለሁለት ወንድና ሴቶች የመባዛት ችሎታ አገኙ። ቃሉ ሲወጣ የመባዛት ችሎታ፣ በሌላ አማርኛ እሱን የሚመስል ሌላ ሰው መተካት ጀመረ። ለምን? ምን እንደመጣልኝ ታውቃለህ? የሆነ ትንሽዬ ቢዝነስ ጀምረሃል። ልክ በረከትን ስታገኝ ያ ቢዝነስ እሱን የሚመስል ሌላ ቢዝነስ መተካት ይጀምራል። መባዛት 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 ችሎታ ችሎታ አራራራራ ችሎታ ጦክ በሉና ችሎታ በልስ ችሎታ ይሄ ነው። አንዳንድ ጊዜ ያዕቆብ ምን አለ መሰለህ? ልጆቹ ሰበሰበና ልጆች ሆይ ኑ አላቸው። በኋለኛው ዘመን የሚያገኛችሁ ምን በላችሁ ልንገር። ሰበሰባቸውና ባረከ። ከዛ አንዳንዱን ባረካቸው፣ አንዳንዶቹ ላይ ማለት ነው ኔጌቲቭ ወርድ ተናገረ። በታሪክ ውስጥ እንደዛው ናቸው የተነገረባቸው ሰዎች። ንጉስ አለቃ አትሆንም የተባለበት ቤት ዘር ውስጥ አለቃ የለም። የኖ ልጆች ውስጥ ካምን ተመልከቱ። ምስራቅ አፍሪካ ይሄ የሚባለው ኩሽቲክ ዘር ሁሉ የካም ዝርያ ነው። ወርቅ ላይ ተኝቶ ደሃ ህዝብ የካም ዝርያ ነው።